አክሰስ ኦፍ ሪሌሽንሽፕ ራሱ ኢንተርዲፔንደንስ ራሱ አረንጓዴ ተክሎች ምግባቸውን በፀሐይ ብርሃን ያዘገ ፀሐይ ብርሃን ይፈልጋሉ። ሰዎች ከኦክሲጅን አንጻር ከተክሎች ጋር ጥገኛ ናቸው። አንዱ ፕላኔት ከሌላው ፕላኔት ጋር ያለው ማግኔቲክ ኢንተራክሽኑ ሪሌሽንሽፑ ለኤግዚስተንሱ ለምህዋሩ በአክሲሱ ላይ በኦርቢቱ ላይ በስነስርዓት እንዲሽከረከር ግዴታ ነው። ፀሐይና ጨረቃ ተደጋጋፊ ናቸው። በዓለም ውስጥ እኔ ብቻዬን ነው ኤግዚስት ማድረገው ማንም አያስፈልገኝም የሚል ሰው አይደለም፣ ፍጥረት የለም። ይሄ የእግዚአብሔር ፍላጎት፣ የእግዚአብሔር ባህሪ፣ የእግዚአብሔር ዲዛይን ነው። የእግዚአብሔር ቀመር ነው። ስትራክቸራል ፎርሙላ ነው። ስለዚህ ህብረት በአጠቃላይ ዩኒቨርሳሊ የሚታየው ህብረት በራሱ ትሪኒቴሪያን ነው። አውር ዩኒቲ ራሱ የተቀዳው ከትሪኒቴሪያል አስፔክት ነው፣ አውትሉክ ነው። እና ይሄ ክሪቲካል ሌንሳችን ነገሮች የምናይበት መነጽር ህብረትን ስናየው ስንፈልግ የምንቀበለው ሳንፈልግ የምናስወግደው፣ ስንፈልግ የምንቀበለው ሳንፈልግ ማንቀበለው ነገር አይደለም። ግዴታ ነው። የእግዚአብሔር ማንነት ነው። የእግዚአብሔር ልጆች ከሆነ የእግዚአብሔር ሰዎች ከሆነ የእግዚአብሔርን ስም የምንጠራ ከሆነ በእግዚአብሔር ስርዓት በእግዚአብሔር ዓለም ውስጥ ነው ያለ ነው ብለን በእግዚአብሔር ስር ሰሬንደር የምናደርግ ሰዎች ከሆን የእግዚአብሔር ማንነትና ባህሪ የእግዚአብሔር ቀመር የህልውናው መገለጫ ሪፍሌክሽን ኦፍ ሂዝ ቢንግ የሆነውን ኮሚዩኒየን፣ ዩኒቲ፣ ሶሻሊቲ፣ ኢንተርዲፔንደንስ አድሚት መቀበል አለብን። እኔ የወንድሜ ጥገኛ ነኝ። እኔ የእህቴ ጥገኛ ነኝ። እህቴ የእኔ ጥገኛ ናት። ይሄ በሰው ላይ ብቻ አይደለም፣ በክርስቲያኖች ብቻ አይደለም፣ በናቹራል ወርልዱ መካከል እንኳን የተገለጠው ይሄ የእግዚአብሔር ህብራዊ ማንነት ነው። ሪያሊቲው ይሄ ነው እና እንደ ኳየር ፍጥረት እንደ ኳየር የተለያዩ ድምፆችን የተለያዩ ሙዚቃ መሳሪያዎችን ቢያሰማም የተለያዩ ድምፆችን የሚያሰማ ቢመስልም ግን ሁሉም በአንድነት በሃርመኒ ሃርመናይዝድ የሆነ በሙዚቃ ሃርመኒ ይባላል። ለእግዚአብሔር ክብርን ያመጣሉ፣ ለእግዚአብሔር ክብርን ይዘምራሉ። ስለ ታላቅነቱ፣ ስለ ዘላለማዊነቱ፣ ስለ ኃያልነቱ፣ ስለ አምላክነቱ ይዘምራሉ። ሰው ምናልባት ኢንቴንሽናሊ ኮንሺየስሊ ስለሚሳተፍ በዚህ ዩኒቨርሳል ኳየር ውስጥ ኳየር ሊደር ነው ልትሉ ትችላላችሁ። ማይዘምር ፍጥረት ግን የለም። ኢንትሪንሲክ ቫልዩ የሌለው ፍጥረት ግን የለም። ማይሳተፍ ያልተካተተ በዚህ ዩኒቲ ውስጥ በዚህ ኮስሞሎጂካል ዩኒቲ ውስጥ ያልተካተተ አካል የለም። ለምን? የእግዚአብሔር ማንነት ነው። የእግዚአብሔር ባህሪ ነው። እግዚአብሔር ያቀናጀው፣ ያቀናበረው፣ ያመጣው፣ የፈጠረው ይሄንን ነገር ነው። ስለዚህ አታስፈልገኝም የሚባል የለም። አይደለም ከብልቶች መካከል በፍጥረት ውስጥ መካከል አያስፈልግም፣ አይጠቅምም የሚባል ነገር የለም። ራዕይ ምዕራፍ 5 ቁጥር 13 ያው ብዙዎቻችሁ ከኔ ጋር የምትማማሩ ወገኖች ታውቁታላችሁ። በጣም የምወደው ጥቅስ ነው። ከዚህ አንጻር እሱን ላንብብላችሁና በዚሁ ሀሳብ ላይ ትንሽ ሀሳቦችን እናንተ እንድጨምሩ እድል ሰጣችሁና ሁለተኛው ፖይንት ላይ ሁለተኛው ኦዲዮ ላይ ሳይሆን ኦዲዮ ላይ የሰማችሁት ላይ ሁለተኛው ፖይንት ላይ እንመጣለን። ራዕይ ምዕራፍ 5 ቁጥር 13 አሁን ያልኳችሁን ነገር በግልጽ የሚናገር የመጽሐፍ ቅዱስ ክፍል ነው። አክቹዋሊ መዝሙር 148ን ብታነቡት እንደዚህ አይነት ነገር አለ። ራዕይ ምዕራፍ 5 ቁጥር 13 እንደዚህ ይላል፣ በሰማይና በምድር ይላል። ፍሬሙን ተመልከቱ እንግዲህ ካይንድ ኦፍ የሆነ ፍሬም ነው የሚያደርገው በሰማይና በምድር ከዛስ ከምድርም በታች ከምድር ደግሞ በታች ከዛስ በባህር ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ ይልና በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ ይላል። አጽናፈ ዓለሙ ሁሉ ለበጉ ክብር ያመጣል። ፍጥረት ሁሉ ለእግዚአብሔር ይዘምራል። እግዚአብሔርን ያውቀዋል፣ ያመሰግነዋል። ዱዳ የሚመስሏችሁ ምንም የማይናገሩ ድምፃቸውን የማያሰሙ የሚመስሉን ፍጥረታት እንኳ ለዚህ ለታላቁ ጌታ ዓለማቱን ለፈጠረው ሰስቴን ለሚያደርገው ሁሉ ለሚቆጣጠረው በስልጣኑ ቃል ለሚደግፈው ጌታ የኳየሩ ተሳታፊ ሆነው ምስጋናን ያመጣሉ፣ ክብርን ያመጣሉ። በአጽናፈ ዓለም ውስጥ ያለው ዩኒቲ ህብረት
ራሱ ከእግዚአብሔር ማንነትና ባህሪ የተቀዳ ስለሆነ መልሶ እሱን ራሱን እንዲያከብር ተቀናጅቷል፣ ተቀምሯል። ቀመሩ ያ ነው። ለምሳሌ አይ እነዚህ አሁን ምኑን ይዘምራሉ ምኑን ይናገራሉ የምትሏቸውን ፍጥረታት ዳዊት እንደዚህ ይላቸዋል። ሁላችሁም የምታውቁት መዝሙር 19 ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁን ስራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች ይልና በጣም የሚገርመኝ ንግግር ነገር የለም መናገር የለም። የማይናገሩ ዱዳ ይመስላሉ፣ ድምፃቸውን ማያሰሙ ይመስላሉ፣ ድምፃቸው አይሰማም ይላል። ቁጥር 4 ላይ መልሶ አይ እንደዛ እንዳይመስላችሁ እነዚህ ዝም ያሉ የሚመስሏችሁ ፍጥረታት እንኳ እሺ። ቁጥር 4 ድምፃቸው ወደ ምድር ሁሉ ቃላቸው እስከ ዓለም ዳርቻ ወጣ እና የእግዚአብሔር ማንነት ነው ህብረት። በቃ there is a universal cosmological choir ኮረስ አለ ለእግዚአብሔር ክብር ምስጋና የሚያመጣ። ፍጥረቱ እንኳ ታሞ ከሆነ በኃጢአት በውድቀት ምክንያት ሰው ብቻ አይደለም ፍጥረቱም ተበላሽቷል። መታደስን መመለስን ሮሜ ምዕራፍ 8ን እንደምናነበው መፈወስን አዲስ መሆንን መታደስን ካይኖስ መሆንን ያንን አዲስ እንደገና መታደስን እኛ የታደስነው በጸጋው በጌታ እንደገና እኛ ሰው የሆነውን በክርስቶስ የቤዞት ስራ እንደገና መልሰን የጌታ እንደሆን ወደ ተፈጠርንበት ዓላማ እንደገና የተመለስን ወደዛ ጉዞ የምናደርግ እንደሆን ሁሉ ፍጥረቱም ያን ቀን ይናፍቃል። ስለዛ ቀን ይቃጥታል። ለምን? ሁሉም የተበላሸው ኮስሞስ በኃጢአት ምክንያት የተጎዳው ዓለም ሁሉ ወደ ኦሪጂናሉ ወደ ተፈጠረበት ዓላማ ይመጣል። ወደዛ ህብረት፣ ወደ ስፒሪቹዋል ዩኒየን፣ ወደ እግዚአብሔር ዩኒየን መምጣት ይፈልጋል። ለዛ ነው ጳውሎስ ሮሜ ምዕራፍ 8 ላይ ከቁጥር 19 ጀምሮ የፍጥረት ናፍቆት ይላል። ፍጥረት ራሱ የሚናፍቀው የእግዚአብሔር ልጆች መገለጥ ይጠባበቃል ይልና ፍጥረት ለከንቱነት ተገዝቷል፣ በተስፋ ስላስገዛው ነው እንጂ በፈቃዱ አይደል። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። አያችሁ፣ ፍጥረት ራሱ የሚናፍቀው ቴሌዎስ አለ፣ ግብ አለ። ቁጥር 22 ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና። በመቃተትና በምጥ ልክ ፐርሶኒፋይ አድርጎ ፍጥረትም እኮ የታድሶ ቀኑን ይፈልጋል። ፍጥረትም እኮ ወደ ኦሪጂናሉ ወደ ታሰበው ኢንትሪንሲክ ቫሊዩ ወዳለው ለእግዚአብሔር ክብር መሆንን ከብልሽት ወጥቶ ያንን ድምፅ ማሰማትን ይናፍቃል። ራዕይ ምዕራፍ 21 ሆነ እግዚአብሔር ሁሉን ኮንሱሜት ሲያደርገው ሲያጠናቅቀው ሲያጠቃለው አዲስ ሰማይና አዲስ ምድር አየው። የበሰበሰው በኃጢአት የተጎሳቆለው የደከመው ለከንቱነት የተገዛው ያ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና። ስለዚህ ሁሉን አቀፍ የሆነው የክርስቶስ የቤዞት ስራ አሁን በእኛ ላይ ጥቂት በሚባሉ ሰዎች ላይ የጀመረው ያ የማዳኑ ስራ ዓለም ሁሉ በእግዚአብሔር እውቀት ስትሞላ ወንጌል በዓለም በአጽናፍ ዓለም ሁሉ ሲደርስ እንዲሁም በጌታ ዳግም ምጽአት በኮንሱሜሽኑ ሲጠናቀቅ ፍጥረት ሁሉ ከእግዚአብሔር ማንነትና ባህሪ ወደ ተቀዳው ንጹህ ወደሆነው አስደናቂ ወደሆነው መንፈሳዊ ህብረት እንደገና ይመጣል። እንደገና በመጨረሻ አጽናፍ ዓለም ሁሉ የሰው ልጆችን ጨምሮ በዛ በልዩ ቀን ለታላቁ አምላክ ለእግዚአብሔር እንደ ዩኒቨርሳል ኳየር በአንድ ድምፅ በዛ ልዩ ኔክሰስ ኦፍ ሪሌሽንሽፕ የእግዚአብሔርን ክብር ይዘምራል፣ ይናገራል። ህብረት የእግዚአብሔር ማንነት ሬፕሊካ ነው። የእግዚአብሔር ባህሪ መገለጫ ነው። ህብረት እኛ ስንፈልግ የምንቀበለው ሳንፈልግ የምናስወግደው ደስ ሲለን የምንከተለው ደስ ሳይለን ሳይሆን የእግዚአብሔር ውሳኔ ነው። የእግዚአብሔር ማንነት ነው። የእግዚአብሔር ፍላጎት ነው። የእግዚአብሔር እቅድ ነው። የእግዚአብሔር ፕሮጀክት ነው። ይህን መጀመሪያ ከዚህ መነሳት አለብን። ለምን ካላችሁ አንዲት ናት መልሷ። ለምንድን ነው እግዚአብሔር ህብረትን በዚህ ማንነቱ ስለሆነ ነው። ራሱ ህብራዊ ስለሆነ ነው። ራሱ በህብረት የሚኖር ስለሆነ ነው። ራሱ ሶሻል ጋድ ትራዩን ጋድ ስለሆነ ነው።
አንድ አምላክ ግን በሶስት አካላት ፍጹምና ጥልቅ ፍቅር ውስጥ የሚኖር ስለሆነ ነው። ኦቨርፍሎ ኦፍ ዘ ላቭ ኦፍ ጋድ። ይሄ ድንቅ የሆነ በአብ በወልድ በመንፈስ ቅዱስ መካከል ያለው ጥልቅ የሆነው ፍቅር ሞልቶ ሲፈስ የተገኘን ስለሆነ ነው። ዓለሙ የተገኘው ከእግዚአብሔር የፍቅር ትሩፋት ስለሆነ ነው። እግዚአብሔር ከማንነቱ ጋር አይጋጭም። ከማንነቱ ጋር የማይስማማ ነገር አይፈጥርም በዓለም ላይ። ያ ነገር ኦፐሬት እንዲያደርግም አይፈልግም። ይህንን መጀመሪያ አንድ ሰው ስለ ህብረት ሲያስብ ይህንን መረዳት አለበት ብዬን ማምነው። ወደ ቀጣዩ ሀሳቦች ከመሄዳችን በፊት ገስት ላይ ላላችሁ እድል ልስጣችሁ። ከዛ ደግሞ ከታችም ያላችሁ ሀሳብ፣ ጥያቄ፣ ሪፍሌክሽን ካላችሁ እድል ሰጣችኋለሁ። ታላቄ አስሜ አለ። አስሜ ይቅደምና ከዛ ሌሎቻችሁ ትቀጥላላችሁ። ተባረኩ። አስሜ የምችል ከሆነ ያለበት ሁኔታ ለሌሎች ውስጣቸው። እሺ ሆሲ ተባረክ ብላ ራሷን ከስንተኛ ፎቅ እንደሆነ አላውቅም። እሺ ሌሎቻችሁ እድል ስጣችሁ። ፍቅሩሻ፣ ቲኤ፣ ዳኒ ግባ እስኪ ከቻልክ። ማዚ ተናገሩ፣ የእናንተ ሰዓት ነው። እኔ ልቀጥል። ኤቢ እንግዲህ አዎ፣ ቀጥል። አዎ ችግር ቀጥል። እንዴት ነህ? እንግዲህ ከመጣ ኢትዮጵያ መጀመሪያ ዌልካም ማለት እፈልጋለሁ። በጣም ታይምሊ የሆነ ቶፒክ ነው። በዚህ ዘመን እኔ እንደ ቻሌንጅ መጀመሪያ ከዚህ ብጀምር ደስ ይለኛል። እንደ ቻሌንጅ የማየው ነገር በዚህ በህብረት ውስጥ በተለይ ኢመርጀንስ የዚህ የሶሻል ሚዲያ የኦንላይን ቸርቾች የተለያዩ ኦፕን የሆኑ ፕላትፎርሞች በመብዛታቸው ኦፕን ሶርሶች በመብዛታቸው በህብረት የምናገኘውን ነገር በዛ የመተካት አይነት አዝማሚያዎች በጣም በዝተዋል። በግልም እንደ ህብረትም እንደ ቤተክርስቲያንም ብዬ አምናለሁ እና በዚህ አይነት ሰዓት ላይ ይሄ ታይምሊ የሆነ ሜሴጅ ነው፣ መሰረታዊ የሆነ ትምህርት ነው። ነገር ግን ጀነራሊ ያነሳቸው ነገሮች በመጽሐፍ ቅዱስም ከአምላካችን ጀምሮ እንዴት በህብረት የሚኖር ስላሴን እንደምናመልክ የዛ መነሻ እንደሆነ ፍጥረት ራሱ በህብረት ውስጥ ያለ እንደሆነ ኢኮሲስተሙ በአጠቃላይ ኔክሰስ ኦፍ ኔቸር በራሱ ዲዛይን የሚለው ነገር በጣም ክሪቲካል ነው። እኛ ብቻችንን አይደለንም፣ የዛ አካል ስለሆንን የኢኮሲስተሙ አካል ስለሆንን በፍጥረትም ናቹራል በሆነውም እይታ ብናየው በመንፈሳዊም ብናየው ከዛ ውጭ ልንሆን አንችልም። እንደውም እውነተኛ አይደንቲቲያችን ልናገኝ የምንችለው በህብረት ውስጥ እንደሆነ የሚያሳይ ነገር ነው እና በጣም ክሪቲካል የሆነ ሜሴጅ ነው። ስለዛ ለማደግም ትክክለኛ አይደንቲቲያችንን ለማግኘት ህብረት ወሳኝ እንደሆነ ተምሬያለሁ፣ አስተውያለሁ። በመሰረቱ ብቻችንን እንደ እድገት እንኳን እንደ ሳንክቲፊኬሽን ብንመለከተው ብቻችንን ክፍተታችንን ልናይ አንችልም። ክፍተታችንን ሊያሳየን የሚችለው እንደ መስታወት ሊሆን የሚችለው በህብረት ውስጥ ያለው ነገር እንደሆነ ያደግንበትና የመጣው ታሪካችን ይመሰክራል። ለምሳሌ ከሌሎች ሰዎች የተማርን ነን። እኛ ከሌሎች ሰዎች እየተማርን ነው የምናድገው። ያ የህብረት መገለጫ ነው በራሱ። ዛሬ እዚህ ጋር ሆነን እየተማማርን ነው። ይሄ ህብረት ነው። ቅድምም ሜንሽን ያደረግከው በጣም ኦዲዮ ላይ ያለው ነገር እኛ የተጠራ ነው ወደ መንፈሳዊ ህብረት ነው። ኢቭን በሰማያዊ ስፍራ ካሉት ጋር ራሱ ህብረት አለን። የእግዚአብሔር ቃል ይናገራል። ይሄ የኛ አይደንቲቲ ይሄ ነው። ከዚህ ውጭ የሆነው ማንነት ከህብረት ውጭ የሆነ ማንነት ነው። ቤተሰብን የመተው አይነት
ነው። እንደውም እኔ ይህንን ነገር ስታነሳ ዛሬም በሌላ ባይብል ስተዲ ላይ ስናነሳ የነበረውን ፕሮዲጋል ሰን የዚህ የጠፋው ልጅን ታሪክ እያሰብኩት ነበር። እሱ ዋና የፈጠረው ችግር ምንድን ነው? ህብረትን ትቶ መሄዱ ነው። ህብረትን ትቶ መሄድ ከእግዚአብሔር በረከቶች የሚያጎድል ነው። እንደውም ስፒሪቹዋል ስለምበርን አይነት ወይም መንፈሳዊ የሆነ እንቅልፍ ውስጥ መግባት ነው። በህብረት ውስጥ የነቃ ተሳትፎ አለማድረግ ማለት ነው። ቤተሰባዊነትን መተው። ስለዛ ህብረት ለማደግ ክርስቶስን ለመምሰል ለምናደርገው ጉዞ በጣም አንደርማይን የሚደረግ ነገር ግን አስፈላጊና ክሪቲካል የሆነ ነገር ስለሆነ ታይምሊ ሜሴጅ ነው ላለው እኔ ቴንኪው በጣም ቴንኪዩ በጣም ተባረክ። አንተም ወደ ህብረት የተጠራ ነው ድነታችን። ድነት ማለት የድነት ጥሪ ማለት ባጭሩ ወንጌል ማለት ወደዚህ ታላቅ በጋራ ወደምንወርሰው በጋራ ወደምንኖረው ከእግዚአብሔር ጋር በጋራ ልክ ራዕይ ምዕራፍ 21 22 ላይ እንደምናገው ወደዚህ ነው። በግላችን ሊሆን ይችላል ውሳኔ የምንወስነው። ይሄ የታመመው የተሰበረው በኃጢአት የጎደፈው የተረበሸው ዓለም በክርስቶስ የቤዞት ስራ እንደገና እንዲመለስ ወደ ቀድሞ ክብሩ እንዲመለስ ወደ ጎሎ ነበረ እንደገና የእግዚአብሔርን ክብር ወደ መናገር ፖዚሽን እንዲመለስ ጥሪ ይቀርባል። ወንጌል እሱ ነው። ወንጌል እሱ ነው። ወደዚህ ሰዎችን መጥራት ነው። መፈወስ ነው። ወንጌል በተፈወሰ ህይወት ወደዚህ ህብረት መጨመር መቀላቀል ነው። አልቲሜትሊ ኮንሱሜትድ ሲሆን ዲፕ የሆነ ፍጹም የሆነ ንጹህ ወደሆነ ኤክሌሲያል ዩኒቲ ውስጥ እንመጣለን። ራዕይ ምዕራፍ 21 ላይ አዲስቱ ኢየሩሳሌም ማለት የዛ ኢምቦዲመንት ናት። ኒው ጀሩሳሌም ማለት ኢንታየር ዩኒቨርስ ኢንክሉዲንግ ዘ ቸርች፣ በተለይ ሜንሊ ዘ ቸርች በእግዚአብሔር ህልውና ውስጥ እንከን በሌለበት ህብረትና ፍቅር ውስጥ መኖር ነው። ሽልማቱ ይሄ ነው። ህይወት ይሄ ነው። ህይወት ኢትስ ኖት የሆነ ቼንጅ ኦፍ ሎኬሽን አይደለም። ቦታ መቀየር አይደለም። መጓጓዝ አይደለም። ከሆነ ቦታ ወደሆነ ቦታ መጓጓዝ አይደለም። ነሰሰርሊ ፍጹም ወደሆነ ህብረት መምጣት ነው ድነት ማለት። ፍጹም ወደሆነ ሰላም የእግዚአብሔር ህልውና ወደ ነገሰበት ስፍራ ከቅዱሳን ሁሉ ጋር ባልተረበሸ ባልተበከለ አንድነት በመንፈስ ቅዱስ በሆነ መተሳሰር፣ መጋጠም፣ መሸመን፣ ድርና ማግ መሆን ወደዛ ዓለም ወደዛ ህይወት መምጣት ነው። እዛ ውስጥ እግዚአብሔር ይከብራል። እዛ ውስጥ መንፈስ ቅዱስ ያለ መከልከል ይሰራል። እዛ ውስጥ ፍሬ ማፍራት እንችላለን። እዛ ውስጥ እርስ በርስ መተናነጽ እንችላለን። እዛ ነው ያስቀመጠን። ዳት ኢዝ ጋድስ ፕሌስመንት ነው። በቃ አንድ ሰው ህብረትን በዚህ በጣም ሰፋ ባለና በመጽሐፍ ቅዱሳዊ በእግዚአብሔር ቪዥን አይቶ መኖር ካልቻለ ወደ ኢንዲቪጁዋሊዝም የምናዘነብልና በግላችን በምናደርጋቸው አክቲቪቲዎች መርካት ቸርቾቻችንንም ስናስብ ከሆነ አንድ ሰው ሁለት ሰው ጋር ካለን አንድ ሰው ሁለት ሰው መጥቶ እኛ ቸርች ቢያገለግል አይኖ ጸጋ እንካፈላለን፣ እንጠቀማለን። ጳውሎስ ብዙ ቸርቾች እየዞረ አገልግሏል። ግን የጳውሎስ ትምህርት አንድ ሰው ጋር ቸርች ከአንድ ሰው ጋር ስለሚኖራት ግን ሳይሆን አጠቃላይ ማህበሩ በጋራ የሚኖረውን ኤክሌሲያል የሆነ ኮሚዩኒያል የሆነ ህይወት ነው። ያ ነው የቤተክርስቲያን አይደንቲቲና ትክክለኛ የክርስትና ህይወት መገለጫ። ግን ያ ከየት ተቀዳ ስንል ህብራዊ ከሆነው ከራሱ ከእግዚአብሔር ዲዛይን ከራሱ ከእግዚአብሔር ማንነት ነው የተጠራነው። ወደ ህብረት ነው። በጣም ደስ የሚል እንትን ነው። አሁን ወንጌል ጌታን እንደ ግል አዳኝ አድርገህ ተቀበል የሚለውን ቃል የምንረዳው ጌታ እንደ ግል አዳኝ አድርገህ ተቀበል የሚለውን ነገር የምንረዳው አንድ ሰው በግሉ የሚያደርገውን ውሳኔ ብቻ የሚመለከት ከሆነ ችግር የለውም፣ አይረብሽም። አንድ ሰው በግሉ ወስኖ ነው ጌታን የሚከተለው። የግል ምርጫ ነው፣ የግል ውሳኔ ነው። በግላችን የምናገኘው አብርሆት ነው። ግን የተጠራ ነው እና የምንወስነው በግላችን ቢሆንም
ጥሪው ግን ጆይን እንድናረግ ነው፣ ፓርቲሲፔት እንድናረግ ነው። ወደ ሱታፌን የተጠራ ነው። ወደ ፓርቲሲፔሽን፣ ወደ ተሳትፎ ነው የተጠራ ነው። ወደ አካሉ እንድንጨመር የተጠራ ነው። በአካሉ ኢቭን ክርስቶስ ራሱ አባል፣ ለምሳሌ እንደ ህንፃ ከሆነ እሱ የማዕዘን ድንጋይ፣ እንደ አካል ከሆነ እሱ ራስ ወደሆነበት ወደዛ ዲፐር ዩኒቲ ነው የተጠራ ነው። በግላችን እንድንኖር፣ በግላችን እንድንሆን፣ በግላችን እንድናስብ፣ በዛ አይነት የክርስቲያን ማይንድ ሴት ውስጥ እንድንቀጥል ፈጽሞ አይደለም። የወንጌል ሀሳብም እሱ አይደለም። ቴንኪዩ በጣም ተባረክ። ሌሎቻችሁ ቀጥሉ። ከኑ እንኳን ደህና መጣህ ብያለሁ። ከመጀመሪያው ጀምሮ ኦዲዮን ሰምተው ከሆነ አላቅም፣ ግን እስካሁን በተነጋገርንባቸው ነገሮች ላይም ሪፍሌክት ማድረግ ትችላለህ። ዴቭም እንኳን ደህና መጣህ ብያለሁ፣ ሰላም ብያለሁ። ቀጥሉ ወገኖች። እሺ ብዬ እኔ በጣም ቆንጆ ሀሳብ ነው። ሰላም ብያለሁ በቅድሚያ ሁላችሁንም የምታደምጡም እዚህ ደግሞ የምትናገሩትንም ሁላችሁንም እንዳወራኸው ቅድም ኦዲዮ ላይ እንዳዳመጥ ነው ይሄ መንፈሳዊ ህብረት ምንጩ እግዚአብሔር እንደሆነ፣ እግዚአብሔር ስንል ደግሞ ስላሴ እንደሆነ፣ በስላሴ ውስጥ ያለ ፍሰት፣ በስላሴ ውስጥ ያለ ሃርሞናይዝድ በስነ ፍጥረት ላይ ተገልጠዋል። የሰው ልጆችን በማዳን ስራ ላይ ተገልጠዋል እና ህብረት እንድናደርግ፣ ወደ ህብረት እንድንመጣ ኢኒሺዬቲቭን የወሰደው እግዚአብሔር ነው እና ይሄ በጣም ጥሩ ህብረት እንድናደርግ በቃ ትልቅ ምክንያት ይሆነናል ብዬ አስባለሁ። እና ይሄ ከሙዚቃ ጋር አድርገህ ያነሳኸው የለም እንደ ኳየር ድምፅ እና አሁን ይሄ የኳየር ድምፅ አሁን ብዙ ጊዜ 4 ድምፅ አለ ይባላል እና በጣም በቃ የሚያምር ሆኖ ለሰው ጆሮ ግብ የሚሆን በቃ በጣም ደስ የሚለው ሙዚቃ ልብህን በቃ በደንብ የሚያረሰርስህ እነዚህ 4ቱ ድምጾች የተለያዩ ሆነው በአንድነት ሲወጡ አንደኛው አንደኛውን ሳይጫነው፣ አንደኛው አንደኛውን ሳይወጣው ልክ ጆሮ ጋር ሲገባ፣ በተለይ ደግሞ ጥሩ ባላንስ እና ሚክስ ከተደረጉ ጆሮ ጋር ሲመጣ በጣም ጥሩ የሆነ የሙዚቃ ቃና እንደሚሰጡ ልክ እንደዛ ነው ህብረት እግዚአብሔር የሚፈልገው በእኛ መካከል የሚፈልገው ህብረት ወይም የተጠራንለት ህብረት ወይም እግዚአብሔር የጠራን ህብረት በእንደዚህ አይነት ህይወት እና በእንዲህ አይነት የህብረት ልኬት እንድንኖር ነው የሚለው። በጣም 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 ጥሩ ነው እና ሰዎች ለምሳሌ ኢንዲቪጁዋል ድምጾች ሊወጡ ይችላሉ ከኳየሩ አትከለክላቸውም። ግን እንደ ኳየሩ እንደ 4ቱ ድምጽ እንደተዋህደው እንደሚፈሱት ሃርሞናይዝድ እንደሆኑት 4ቱ ድምጾች ያለ ጉልበት ያለውና የሚጣፍጥ ለጆሮ በጣም ቆንጆ የሆነ ድምጽ አይነት አናገኝበት እና ሰይጣንም አይ ቲንክ እግዚአብሔርም ከሰው ልጆች ጋራ ህብረት ለማድረግ ነው ህብረት ያደርጋል። የሰው ልጅም በኃጢአት ምክንያት ሉዝ አድርጎት የነበረው ከእግዚአብሔር ጋር የነበረውን ፍጹም የሆነ ህብረት ነው። ስለዚህ የሰይጣን ዋና ታርጌት ከእግዚአብሔርም ጋር ከራስ እርስ በርሳችንም ህብረት እንዳይኖረን ማድረግ ነው በተለያዩ ምክንያቶች እና ይሄ በጣም ሁሉ ጊዜ ማለት የሆነ ጊዜ ላይ ብቻ ተነጋግረንበት የምንተው አይነት ሳይሆን ሁሉ ጊዜ እንድናስታውሰው፣ ሁሉ ጊዜ እንድንማረው፣ ሁሉ ጊዜ ለራሳችን እንድንነገር እኔ ብቸኛ አይደለሁኝም፣ ለብቻዬ አይደለም የተፈጠርኩት፣ ብቻዬን ምንም ነኝ፣ ብቻዬን ምንም ማድረግ አልችልም፣ ከወንድሞቼ ጋራ ከእህቶቼ ጋራ ግን እበረታለሁ። መጽሐፍ ቅዱስ ሁሉ ጊዜ የሚገርመኝ ኤቢዬ የሐዋርያው ጳውሎስ መልእክት ስታየው በአብዛኛው በብዙ ቁጥር የተገለጸ ነው። በአብዛኛው እኛ ክርስቶስን እንድንመስል ወደ ክርስቶስ እንድናድግ ብዙ እንዳሉ ብታያቸው በብዙ ቁጥር ነው። ኢንዲቪጁዋል ፐርሰንን የማጉላትና የማንገስ መልእክት የለውም እና እንደዛ ስንሆን ከወንድሞቻችን ክርስቶስ ኢየሱስ ያገኝ መንፈሳዊ ህብረት አድርገን ስንሰፋ
እንያያዝ እንደሆነ መንፈሳዊ አቅምም የሚኖረን የሚያሳይ ነውና በጣም ግሩም ነውና ምንጩ በቃ በተለይ ምንጩ እግዚአብሔር አምላኬ ነው ለሚል ኢየሱስ ክርስቶስ አድኖኛል ለሚል መዳኔን አምላክነትን ከእግዚአብሔር ምንጭ አግኝቻለሁ የሚል ሰው እንደ ምርጫ ላይም እንኳን የሚያስቀምጠው አይደለም ህብረትን። ምክንያቱም በቃ እግዚአብሔር የኔ ነው ካለ እግዚአብሔር የሚፈልገው ፌሎሺፕ ነው። እሱ ነው ከሱ ነው የምንቀዳው። እሱም በስላሴ ውስጥ እንዴት ያለ ሃርሞናይዝድ የሆነ ጸጥታ ያለበት ቅድም እንደጠቀስከው ንግግርም የለም ድምጽም የለም እንደሚለው ነገር ግን ደግሞ ድምጻቸው በአንድነት እንደሚሰማ እንደዛ ያለ ጥሩ ሃርሞናይዝድ የሆነ ህብረት እንዲኖረን ነው የሚፈልገውና ታይምሊ ሜሴጅ ነው። ሁል ጊዜም ደግሞ ልናዳምጠውና ራሳችንን ልናይበት የሚገባ ቆንጆ መልእክት ነው ለማለት እወዳለሁ። አመሰግናለሁ። ኤቢ ተባረክ። አሚን አስሚ ቴንኪዩ። በጣም አንደርላይን ያደረካቸው ነገሮች እንደ አዲስ እኔን አሁን ስትራይክ እያደረጉኝ ነው። ለምሳሌ በፍጹም ልንረሳው የማይገባ አንድ ነገር አሁን አንተ ስትናገር በደንብ ትዝ ያለኝ፣ ቆይ መጀመሪያ ያጣነው ነገር ምንድን ነው? በኃጢአት ምክንያት የጠፋው ነገር እዛ ዘፍጥረት ምዕራፍ 3 በኤደን የአትክልቱ ስፍራ ውስጥ የተፈጠረው ችግር ምንድን ነው? ብዙ ጊዜ ጳውሎስም ቢሆን ነገረ ድነት አስተምሯችን ወደኋላ ሂዶ የዘፍጥረት ምዕራፍ 3 ፎል ምንለው ውድቀት ምንለውን ነው የሚያጠይቀው፣ ሪኮል የሚያደርገው። በአንድ አረፍተ ነገር አንተ የተናገርከው ቀድሞውኑ የሰው ልጅ አቶት የነበረው ከእግዚአብሔር ጋር የነበረውን ህብረት ነው። አሁን ሎስ ምንድን ነው? መጥፋት ምንድን ነው? አንዳንድ ጊዜ ወደ ሲኦል መግባት ብለን ሬዲዩስ እናደርገዋለን፣ ወይም ደግሞ በጣም የሆነ ሲንጉላር እንትን እናደርገዋለን። ሎስ እኮ ሪሌሽንሽፕ ያጣ ነው። ከእግዚአብሔር ጋር የነበረንን ህብረትን ያጣ ነው። ከእግዚአብሔር ጋር የነበረን ህይወትን ያጣ ነው። የሆነ ህይወትን ብዙ ጊዜ በምን መልኩ አሳጥረነዋል? መንግስት ሰማያት መግባትና ሲኦል መግባት ከሆኑ ሁለት ቦታዎች አሉ። ጌታን ትቀበላለህ። መንግስት ሰማያት እስክትገባ እንደ ዌልካም ኮርፕስ የሆነ ካምፕ፣ ሬፊውጂ ካምፕ የሚመስል ቸርቾች ውስጥ ዝም ብለህ ጴጥሮስ እንደሚለው ስራ ፈትና ቦዘን የሆነ ቁጭ ብለህ ትጠብቃለህ። ለምን? የሆነ ቦታ ትሄዳለህ፣ ትወሰዳለህ ተብለሃል። ካልሆነ ደግሞ ሲኦል ላለመግባት ፈርተህ ነው፣ ወይም ደግሞ በሲኦል አስፈራርተህ ነው ጌታ የምትቀበለው። የሲኦልና የመንግስት ሰማያትን እውነታ አይደለም አሁን ፕሮብለም ኔ ድነትን። በዚህ ደረጃ ግን ከእግዚአብሔር ጋር ከሚኖረን ሪሌሽንሽፕና ህይወት መጀመሪያውኑም ከነገረ ቀደም አተ ነው የነበረው። ከኤደን ገነት እኮ የተባረሩት ከእግዚአብሔር ጋር ያላቸው ንብረት ስላጡ ነው። ያንን የህብረት ቦታ የአዲስቱ ኢየሩሳሌም ሞዴል፣ የቤተክርስቲያን ሞዴል፣ የሰለሞን መቅደስ ሞዴል፣ የአብርሃም መሰዊያ ሞዴል፣ የሙሴ ድንኳን ሞዴል የሆነችው ተራ የአትክልት ስፍራ ሳይሆን ሰውና ዲቫይን ሂውማን ኮሚኒኬሽን ስታብሊሽ የተደረገባት የሰውና አምላክ ግንኙነት ህብራዊ የሆነ ፌሎሺፕ፣ ፓርቲሲፔሽን፣ ሱታፌ የተካሄደበት ያ ህብረት እኮ በኃጢአት ምክንያት ስለተረበሸ ነው፣ ስለተበከለ ነው፣ ስለተቋረጠ ነው። ትልቁ ድነት ወይም ደግሞ ትልቁ ቴዎሎጂ የነገረ ድነታችን ትልቁ ቴዎሎጂ መሆን ያለበት ህብረት ነው፣ ኮይኖኒያ ነው። ከእግዚአብሔር ጋር ህብረት፣ ከቅዱሳን ጋር ህብረት። ክርስቶስ ያደረገው ያንን ነው። እሱ ራሱ የሚሳተፍበት ራሱ ሆኖ በአካል ውስጥ የሚሳተፍበት እኛ እንደ ብልቶች የምንጋጠምበት አንድ ቦዲ ኦፍ ክራይስት መሆን ነው። ስለዚህ ድነት የህብረት መመለስ ነው፣ ወደ ህብረቱ መመለስ ነው። ተቋርጦ ተበላሽቶ ወደነበረው ህብረት መምጣት ነው፣ እንደገና መምጣት መግባት ነው እንጂ ግላዊ የሆነን አንድ ሰው በግሉ ጌታን ሲቀበል የተሰማው ስሜት፣ የሚሄድበት ቦታ፣ የሚያደርገው ነገር አይደለም ትልቁ ፕላን። ግራንድ ፕሮጀክቱ እሱ አይደለም። ግራንድ ፕሮጀክቱ ያንን ኳየር እንደገና ጤናማውን ድምፅ ለእግዚአብሔር ክብርን ሃርመናይዝድ በሆነ መልኩ የሚያሰማበት ፖዚሽን ላይ ማምጣት ነው። ዳት ኢዝ እኮ ፋይናሊ በኒው ጀሩሳሌም
ነገሮች ሁሉ ኮንሱሜትድ ሲሆኑ ሀፕን ያደረገው ራዕይ ምዕራፍ 21:22። ስለዚህ መጀመሪያውኑስ ምን አተን ነው በክርስቶስ ምን አገኘን ምንለው ያልከው፣ የሰው ልጅ እኮ አቶት የነበረው ነገር ከእግዚአብሔር ጋር ህብረት የማድረግን ክብር ነው። ወንጌል እኮ የመለሰልን የሆነ ቦታ ትሄዳላችሁ የሚል የሆነ እንትን ብቻ አይደለም፣ ጥሪ ብቻ አይደለም። ጠብቁ ዌልካም ኮርፕስን ቅድም አንስቻለሁ። አይ ዶንት ኖ አሁን ምን ደረጃ ላይ እንዳለ ድሮ የሰማሁት ነገር ነው። ከአመት ከሁለት ዓመት በፊት የሆኑ አሜሪካ ያሉ ዘመዶች 5-4 ሆኖ ተደራጅተው አመልክተውልህ ስፖንሰር አድርገው እስከሚወስዱ ድረስ ስደተኛ ሆነ ሬፊውጂ ካምፕ ውስጥ ወደ ኡጋንዳ፣ ኢትዮጵያ የሆነ ቦታ ላይ ይቀመጣሉ ወጣቶቹ። አንዳንድ ሰዎች ይቀመጣሉ 3 ዓመት፣ 4 ዓመት፣ 5 ዓመት፣ 6 ዓመት፣ 10 ዓመት ይቀመጣሉ። በቃ ምንድነው ግብህ ብትለው ዌልካም ኮርፕስ ላይ ያለ አንድ ሬፊውጂ ካምፕ ውስጥ ያለ አንድ ልጅ ምንድነው የምትጠብቀው? ምን እየሰራህ ነው ብትለው እዚህ ሬፊውጂ ካምፕ ውስጥ ቁጭ ብዬ የምጠብቃት አንድ ቀን አለች እና ወረቀትህ በቃ ተስተካክሏል አልቆልሃል ተብዬ አሜሪካ መግባት ነው። ክርስትና እንደዚህ አይደለም። ክርስትና የሆነ ቦታ መሄድን ቁጭ ብሎ አይድል ሆኖ እንደ ዌልካም ኮርፕስ መጠበቅ አይደለም። ክርስትና አሁንም ከቅዱሳን ሁሉ ጋር ከክርስቶስ ጋር በመንፈስ የሆነ ህብረት ነው። መጀመሪያውኑ አተነው ወደ ነበረው ወደ ታላቁ የክርስቶስ ክብር ህብረት መመለስ ነው። መንፈስ ቅዱስ አሁን በቤተክርስቲያን ውስጥ የሚሰራው ይሄንን ነው። እያንዳንዱ አገልግሎት ብትሉ፣ የጌታ እራት ብትሉ፣ ጥምቀት ብትሉ፣ ጸሎት ብትሉ፣ ጾም ጸሎት ብትሉ፣ ኤቭሪቲንግ ይሄንን ነገር ሪያላይዝ የሚያደርግ የቤተክርስቲያን ተግባር ነው። የቤተክርስቲያን ላይፍ ነው። ዚትስ ኢም ሊበን ነው በጀርመንኛ ላይፍ ሴቲንግ ይሄ ነው። ዚትስ ኢም ሊበን የቤተክርስቲያን ዚትስ ኢም ሊበኗ ይሄ ነው። ላይፍ ሴቲንጓ ይሄ ነው። ይሄንን ሚስ ካደረክ ጴጥሮስ እንደዚህ ስራ ፈቶች ይላል። ስራ ፈቶች ነው የምትሆኑት ይላል እና በጣም ስትራይክ አድርጎኛል። አሁን አስሜ የተናገርከው ያጣ ነው የሆነ የአትክልት ስፍራ ብቻ እንዳይመስላችሁ። የሆነ የአትክልት ስፍራ አጠናል። ኤደን ገነት ይባላል። አሁንም ገነት እስክንገባ እስክንመለስ ነው የምንጠብቀው። ኖ ይሄ ትክክለኛ ክርስትና ነው ወይም ደግሞ የሲኦል ማስፈል ልክ ነው እኮ ኢትስ ኦኬ አምኖት ኦፌንድ እንዳትሆኑ በዚህ እኔም በዚህ ችግር የለብኝም። የኔ ፖይንት ግን አሁን ጀምሯል። ድነት አሁን ጀምሯል። እንዴት ጀመረ? ከእግዚአብሔር ጋር ተቋርጦ የነበረውን ህብረት በክርስቶስ የቤዞት ስራ በማመኔ ከአካሉ ከቅዱሳን ሁሉ ጋር በመሆን ወደዚህ ታላቅ ድንቅ ዩኒቨርሳል ሃርሞናይዝድ ዲፕ ግሎሪፋይድ ወደሆነ ህብረት ተሸምኜ እንደ ድርና ማግ ኢንተርውቭን መግባቴ ነው። ዛሬ ከቅዱሳን ሁሉ ጋር በዓለም ላይ ካሉ ሴትና ወንዶች ባሪያዎች ሁሉ ጋር በአጽናፈ ዓለሙ ለእግዚአብሔር ክብር ከሚኖሩ አካላት ሁሉ ጋር ተዋህጃለሁ፣ ተያይዣለሁ፣ ተቀናብሬያለሁ፣ ተቆላልፌ ተሳስሬያለሁ። ዛሬ አስሜን አንተ አታስፈልገኝ ብለው እንዳልችል በእግዚአብሔር በራሱ ማንነት የተፈጠረ የተቀናበረ ህብረት ዩኒቲ ስፒሪቹዋል ዩኒየን ውስጥ ነው ያለሁት። ይሄ ነው የእግዚአብሔር ማንነት፣ ይሄ ነው የእግዚአብሔር ፍላጎት። እግዚአብሔር ሊያገኝ የሚፈልገው ይሄ ነው። ፋይናሊ እግዚአብሔር በኒው ጀሩሳሌም ያገኘው ራእዩ ላይ ያየው ዮሐንስ እግዚአብሔር ተሳክቶለት ሁሉ ነገር ተጠናቆ የሚያየው ይሄንን ነው፣ ኒው ጀሩሳሌምን ነው። the purest, the ultimate, the deep, the glorified communion, koinonia of the entire creation, including the church. Hallelujah. እንደ አንድ ቤተሰብ፣ እንደ አንድ አካል፣ እንደ አንድ ህንፃ በመጨረሻ እግዚአብሔር በክርስቶስ የሰራ የቤዞት ስራ ሁሉ ክፉን ድል ነስቶ እንባን፣ ኃጢአትን፣ አመፅን፣ ክፋትን አስወግዶ አሮጌውን በሙሉ ጠራርጎ አሳልፎ የአዲሱን ፍጥረት እውነታ ይገልጠዋል። that is our Christianity, that's our life in Christ። እና ደግሞ አሁን ጀምሯል። እና ደግሞ አሁን የምንኖረው ይሄንን ነው እንጂ ከሲኦል ተርፈን መንግስተ ሰማያት ለመሄድ
የቀጠሮ ወረቀት የተሰጠን ተጠባባቂው አግዳሚ ወንበር ላይ ተቀምጠን ምንተክዝ እጃችንን አገጫችንን አስደግፈን በእጃችን መቼ ነው እያል የምንተክዝ ሳይሆን አይ አሁንም በመንፈሱ እግዚአብሔር ከኔ ጋር በልዩ ሁኔታ ከቅዱሳኑ ሁሉ ጋር ከሚያደርገው ህብረት የተነሳ የእግዚአብሔር ወኪል ቫይስ ሬጀንት ሆና ቤተክርስቲያን በዓለም ላይ የሱን ፍቅር የሱን ጥሪ የሱን ህልውና የሱን ህይወት በመግለጥ ያንን አዋጅ ዜና ለሁሉም በመናገር ወደ ታላቁ ህብረት ተቋርጦ ወደ ነበረው ህብረት ጥሪ በማቅረብ አክቲቭ ኢነርጄቲክ የሆነች ኦርጋኒክ ቦዲ ኦፍ ክራይስት ናት። ጀስት ኦርጋናይዜሽን ብቻ አይደለችም። ጀስት ኢንስቲትዩሽን ብቻ አይደለችም። ኦርጋኒክ ጭምር ናት። ህያው የሆነች የሱ አካል ናት። ህይወታዊ አካል ናት። ኦርጋኒክ ማለት ሊቪንግ ማለት ነው። ህያው የሆነች ህይወታዊ የሆነ የክርስቶስ የራሱ አካል ናት እንጂ ወረፋ ጠባቂዎች አይደለንም። ፍቅሩሻ፣ ከኑ፣ ማዚ፣ ዴቭ ደስ ባላችሁ ሰዓት መናገር ትችላላችሁ። Sure, I can go, AB. I think እንዴት ነው የሆነ አንድ ሜሴጅ አይደለም ሼር እያደረከን ያለው የመሰለኝ እያደመጥኩ ያለው እንደ ቁልፍ የመጽሐፍ ቅዱስ ገዢ መገለጥን ለመረዳት መጽሐፍ ቅዱሳችንን ለመውደድ የሚረዳንን እይታ ነው እየሰጠህን ያለ ነው አይደለም። አንዳንድ ጊዜ መጽሐፍ ቅዱሳችንን ስናነብ የምንቸገርበት ነገር የቱን ከየቱ እናያይዘው ብለን እንትንላለን እና ግን ቢብሊካል ምንድነው መጽሐፍ ቅዱሳዊ እይታችን በእንደዚህ አይነት መልኩ የተቃኘ ከሆነ ኤቭሪቲንግ ፎል ኢንቱ ፕሌስ ማለቴ የምናነበው ነገር በጣም እስከዛሬ ከገባንና ከወደድነው በላይ እየወደድነው እየገባን እንመጣለን። ከዛ ፍጥረት ጀምሮ all the way to እስከ ራእይ መጽሐፍ መጨረሻ ላይ በአሃዱ ስሉስ የሆነው አምላክ ራሱን የገለጠበትን መንገድ በመፍጠር በማዳን ስራ ውስጥ ራሱን የገለጠበትን መንገድ ስትነግረን ነበረ። ያ ደግሞ ትሪኒቴሪያን አስፔክት አለው። እግዚአብሔር የሰራው ስራ፣ እግዚአብሔር እኛን ያዳነበት ማዳን፣ ካዳነንም በኋላ ደግሞ እንድናመልከው እሱን እንድናመልከው ያደረገበት መንገድ ሁሉ የሱን አንድነት በአብ በወልድ በመንፈስ ቅዱስ መካከል ያለውን አንድነት ሪፍሌክት የሚያደርግ ነው። ሶ አወር ጎል ኢዝ ወደ እንደዚህ ህብረት ውስጥ ወደ እንደዚህ አንድነት ውስጥ መግባት ነበረ። በቃ የመዳናችን የመጨረሻው ዓላማ ከምንድን ነው የዳነው የሚለውን በደንብ እናውቃለን። ብዙ ጊዜ ግን ወደ ምንድን ነው የዳነው የሚለውን ብዙ ጊዜ ትኩረት አንሰጠው። ማለቴ ከሲኦል እንደዳንን በጣም ኤንፈሳይዝ እናደርጋለን ስትናገር እንደነበር፣ ግን ወደዚህ ወደ ትሪኒቴሪያን ኮሚዩኒቲ ውስጥ ነው የገባ ነው የሚለው ነገር በጣም በጣም ተች ያደረገኝ ፖይንት ነው ይቢ እና በዚህ ቪዥን ባይብላችንን ብናነብ አለ አይደለም ይህንን አሁን የተነጋገርነውን ነገር እንደ ቁልፍ ይዘን መጽሐፍ ቅዱሳችንን ብናነብ ህይወታችንም ፕራክቲካል ክርስቲያን ሊቪንጋችንም የመጨረሻ ትርጉም የሚሰጥ ይሆናል። ኢንፋክት ይሄ እውነት ቮካብለሪያችንንም የቃላት አጠቃቀማችንም ይቀይረው ይመስለኛል። አሁን በተለመዱ የቃላት አጠቃቀሞች እኔ ለማለት የሚከብደኝ ለምሳሌ ኢትስ ኦኬ እኔ ያለ ቸርች ባይኖረኝ ምንም ችግር የለውም። እኔ አሁን በጣም የሚያስፈራኝ አባባል ነው። የሚያስፈራኝ ለምንድን ነው? ሃይማኖተኛ ሆኜ ወይ ደግሞ የሆነ ምናምን የሆነ የሰው አጀንዳ ፕሮሞት ከማድረግ ሳይሆን ቸርችን የምመለከትበት ቪዥን አሁን ያልከው ስለሆነ ነው ማለት ነው። የገሌ ቸርች ለምሳሌ የሚሉት እነዚህ ሁሉ ቮካብለሪዎች ከመዝገበ ቃላታችን ላይ ነው የምናወጣው፣ ስለ ዩኒቲ ያለን አንደርስታንዲንግ ፕሮፐር ከሆነ ማለት ነው። እግዚአብሔር ለኮሚዩኒቲን ያዳነን፣ ለህብረትን ያዳነን።
ብክ ኦፍ አክትስ አይደለም ይህንን ነው የሚያስተምረን። ይህን ሰሞን እንደ አጋጣሚ አንድ ወንድም ሲናገር እንደነበረው እኔም ባለሁበት እንትን አክትስን እያጠና ነው እና the most profound truth በቃ በጣም ጎልቶ የሚወጣው እኔ እውነት ራሴን እያየሁበት እየመዘንኩበት ያለሁት ነገር ምንድን ነው? እግዚአብሔር ወደ ኮሚዩኒቲን ያዳነን፣ ወደ ኮሚዩኒቲን ያዳነን፣ ወደ አንድ ህብረትን ያዳነን። ያ ህብረት ደግሞ መሰረቱ እውነት ነው፣ ማሰሪያው ደግሞ ፍቅር ነው እና ፋውንዴሽኑ ትሩዝ ነው። ቦንድ የሚያደርገው ደግሞ ያንን ዩኒቲ ማን ነው? ፍቅር ነው ማለት ነው እና አክትስ የሐዋርያት ስራ ምዕራፍ 1 ላይ ምዕራፍ 2 ላይ የምንመለከታቸው the life of the church የሚባለው የቤተ ክርስቲያን ህይወት በአጭሩ ምንድን ነው ሪፍሌክት የሚያደርገው? ምንድን ነው ሪዞኔት የሚያደርገው? አለ አይደለም አዲስ ቋንቋ መናገር ብለን ትምህርት ልንሰራ እንችላለን። የኃይል አገልግሎት ብለን ትምህርት ልንሰራ እንችላለን። የተለያዩ ነገሮች ከዛ ውስጥ ይዘን ልንወጣ እንችላለን። ግን if ልባችንን ከፍተን ጌታ ሆይ what's the bigger picture out of this church life in the early century ካልን እነዛ አንድ አዳይ ላይ ነው የቆመው፣ አንድ መስቀል ላይ ነው የቆመው፣ አንዱ መንፈስ ላይ ነው የቆመው፣ አንዱ ዳግም ልደት ላይ ነው የቆመው፣ አንዱ ዘላለማዊ ኤተርናል ሆፓችን ላይ ነው የቆመው እና በጣም በጣም ነው የወደድኩት። ኤብዬ ደዌ ኢቨን ዩ እንትን አሁን ሊድ እያደረከን ያለው ሼር ታረግና ደግሞ እናንተ ፓርቲሲፔት አድርጉ። ፕራክቲካሊ የነገርከን ነገር እዚሁ እንትን እያደረግከው ነው። ባይ ዘ ዌይ ፕራክቲስ እያደረግነው ነው እና glory to God who saved us not only from hell but who saved us into the unity of this triune God to participate in his life, in his grace. And I thank God. ዴቭ ባታቆም ጥሩ ነበር። በጣም ዘጋው። በቃ አሁን ከዚህ በኋላ መዝሙር መስማት ብቻ አድርገው። ሃሌሉያ በቃ ሃሌሉያ ከማለት ውጭ ጌታን ከማመስገን ውጭ ወደዚህ ድንቅ ህብረት ወደዚህ ድንቅ ህይወት ከተጠራንበት ህይወት ውጭ ምንም ሰፋይስ ዲስ በቃ ይሄ ከበቂ በላይ ከእርካታ በላይ ከህይወታችን በዚህ ምድር ላይ መኖር የሚያስለምድ መኖር አለኝ እንዳለችው ሊሊ መኖርን እንድንወደው የሚያደርገን የሚፈውሰን ኢንሄረንትሊ ብዙ ከተጎዳንበት ስፒሪቹዋሊ በብዙ አንጻር ከታመምንበት ነገር ሊፈውሰን የሚችል የእግዚአብሔር ኪውር ይሄ ነው። በቃ ትክክለኛ ይሄ ነገር እኔ ቤት ስለሆነ አሁን አንተ የተናገርከው እና ሪከርድ ስለሚደረግ አይሚን ምንድን ነው ቲክቶክ ሴቭ ስለሚያደርገው እና ደጋግሜ ስለምሰማው በጣም ተደስቻለሁ። እግዚአብሔር ይመስገን። ዩ ሃቭ ስፔሻል እንትን በቃ ኢቭን the way you understand things እኔ የተናገርኳቸውን ነገሮች ምን ያህል ፕሮፐርሊ አኪዩሬትሊ አንደርስታንድ ያደረግበት መንገድ ከዛ ደግሞ ኢንተርናላይዝ ያደረግበት መንገድ ዳይጀስት ያደረግበት መንገድ እና ደግሞ ኢንጆይ እኔ በጣም የምወደው ነገር እሱ ነው። አንዳንድ ጊዜ ድንቃድንቅ ነገሮችን መስማት መማር ብቻውን አያስደስተኝም። I have to enjoy it የእኔ ቬሪ ቢንግ እስኪሆን ድረስ ያን ልጸልየው የምችለው ነገር ላስተምረው የምችለው ነገር ሆኖ ውስጤ እንዲሰርጽ እፈልጋለሁ። ያ ነገር ነው የሚሰራን። ያ ነገር ነው the food በቃ the real meal ይሄ ነው ሚል የሚሆነው ይሄ ነው እንጂ ኢንፎርሜሽን ብቻውን ቢልድ አፕ የሚያደርገን ነገርም አይደለም። ቢብለስድ ብራዘር በጣም የሚገርም ነገር ነው የተናገርከው። ጌታ ይባርክ። ፕሊስ አትጥፋ፣ ተባረክ። ከኑ አሁን አይ ቲንክ የሚመች ቦታ ላይ ካለ መተንፈስ ትችል ይሆናል ብዬ ተስፋ አረጋለሁ።
ሰላም ኤብዬ፣ አስሜቲ፣ ዴቦ እና ፍቅሩሻ። የአሁን ኮንሴፕቱን ብቻ ሳይሆን ሀሳቡን ሁሉ ያዝኩት። ያው ከእናንተም የሰማሁትን ዴቦ ደግሞ ሲጠቀልለው አንዳንዴ አይ በቃ ብለህ እንትን የምትለው ሰው አለ። ቀድሞ ሲናገር አይ በቃ እንግዲህ ምን አስቀረብኝ የምትለው ሰው አለ። ኧረ አላስቀረልኝም እና ምን እንደማወራም ከዚህ በኋላ በሉ በሰላም እትው በሰላም ይባላል በቅዳሴ በኦርቶዶክስ መጨረሻ ላይ በቃ በሰላም ግቡ ይባላል እና በሰላም ግቡ ማለት ይሻላል አሁን። ወይ ደግሞ አንዳንድ ሰው ሲያወራ እሱ እንዳለው እያልክ ልታወራ ትችላለህ። በቃ ጠቅልሎብህ ማለት ነው። ሀሳብህን በሙሉ እንትን የሚለዋል እና ዴቭ አስቀምጦታል። ዋናው ሀሳብ በቃ ይሄው ነው። ከተናገራቸው ውስጥ የመጽሐፍ ቅዱስ ሙሉ መልእክቱ ይሄ ነው። በቃ ሀሳቡ ይሄ ነው። እግዚአብሔር ሰውን ሲፈጥርም የነበረው ይሄ ነው። የመጽሐፍ ቅዱስ እግዚአብሔር ከዘፍጥረት እስከ ራእይ የሰራውንም አሰራር ስናየው የህብረት እንትን ነው፣ መልእክት ነው። በቃ የህብረት አሰራር ነው። ስራው ሁሉ ለዚህ የተሰራ ነው፣ ለህብረት የተሰራ ነው፣ ለፌሎሺፕ የተሰራ ነው። ዴቭ ቅድም ብሎ እያለው ነበርና በጣም ገረመኝ። አብስትራክት አይደለም ህብረታችን፣ የሆነ አእምሯዊ አይደለም፣ የሆነች እንትን ላይ ያለ አይደለም፣ ተውት ላይ ብቻ ያለ ቲንክ የምናደርገው ብቻ አይደለም፣ የሚዳሰስ ነው። አንደኛ ዮሐንስን ስናነበው ምን አንደኛ ዮሐንስ ኧረ መልእክታት በሙሉ ስናነባቸው በቃ ህብረት ላይ ነው እንትናቸው የሚሽከረከሩት። እኔ ሰሞኑን ስለ ህብረት እያየን ነበርና እኔም ቤት ከፍቼ በዚህ ጉዳዮች ነበር። ትናንትናም ፍቅሩ ጋር ሙሉ ፊልጵስዩስን እያነበብን ነበርና እየተገረሙ ነበር እነሱም። በዚህ መልክ ነው እንደ ለካ ለህብረት እንትን ያሰጠው እያሉ ነበር። ኤንፈስ የሚሰጠው ጳውሎስ ጌታ ኢየሱስንም ካየነው ጳውሎስንም ካየነው የመጨረሻ አደራ አሁን ሰው ሊሞት ሲል እንደምንም ትንፋሹን ሰብስቦ መጨረሻ ምኞቱን ይገልጻል። ጳውሎስ ፊልጵስዩስ ላይ እንደምንም ትንፋሹን ሰብስቦ ማለት ይቻላል በእስር ቤት ሆኖ ነው የጻፈው። በእስር ያላፈራችሁ እያለ እኔ በቃ ብሞት እንኳን ሜደው ወደ ጌታ ነው፣ ደስ ይለኛል፣ ሞትም ጥቅም ነው እያለ እየተናገረ ምዕራፍ 3 ላይ አደራ የሚለው ነገር በቃ አንድነታችሁን ነው የሚለው። ፍጹማን የሆንን እንኳን ብንሆን ይላል። እኛ ፍጹማን የሆንን መለያየት ቢኖረን እርሱ በአንዳች ሀሳብ ብንለይ እርሱ እግዚአብሔር ይገልጥለታል፣ እርሱን እግዚአብሔር ይገልጥለታል፣ ሁሉም በደረሰበት ይመላለስ ነው የሚለው። ምዕራፍ 4 ቁጥር 2 ላይ ሲጀምር ሁለት ሴቶች ስማቸውን ይገልጽና ስለነሱም መለያየት ያወራና ቁጥር 3 ላይ አደራ በወንጌል አብረውኛ አገልጋዮች ስለሆኑ አግዛቸው፣ በቃ ወደዚህ ወደ አንድነት እንዲመጡ እርዳቸው ይላል። ጌታ ኢየሱስም የመጨረሻ ትንፋሹን ሰብስቦ የደም ላብ እያላበው ሲጸልይ እንደ ላቡ እንደ ደም ነጠብጣብ እየሆነ ሲጸልይ እንደምንም ትንፋሹን ሰብስቦ የጸለየው ጸሎት እኛ አንድ እንደሆንን እነርሱም አንድ ይሆኑ ዘንድ ነው ያለው። እኔም ባንተ አንተም በኔ እንደሆን ሁሉ እነርሱ ደግሞ በእኛ እንዲሆኑ ዘንድ አንተ እንደላከኝ ዓለም ያምን ዘንድ ነው የሚለው። በቃ ይህ ህብረታችን ወንጌልም ነው። ይህ ህብረታችን
ትንፋሹን ሰብስቦ የጸለየው ጸሎት ይሄንን ነው። አብ በወልድ እንዳለ ወልድም በአብ እንዳለ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ ያለው አንተ እንደላከኝ ዓለም ያምን ዘንድ ነው ያለው። ዓለም የሚያምነው በህብረታችን ውስጥ ባለ ኃይል ነው። የእግዚአብሔር ኃይል የሚገለጥ በዚህ ህብረት ውስጥ ነው። ህብረታችን የእግዚአብሔር ኃይል መገለጫ ነው። ሰዎች አይተውን እነዚህ እኮ የክርስቶስ ነን የሚሉን ዮሐንስ 13 ላይ ነው አይደል? እርስ በርሳችሁ ፍቅር ቢኖራችሁ ሰዎች ደቀ መዛሙርቴ እንደሆናችሁ በዚህ ያውቃሉ ነው ያለው። በዚህ ያውቃሉ። ህብረታችን ነው በቃ ኃይላችን ያለው። ይሄ እንትን የሚባለው ይሄ የኛ ዘ ሴንተር ኦፍ ኢነርጂ የሚባለው ያለው ህብረታችን ውስጥ ነው። ዘ ሴንተር ኦፍ ማሱ የክርስትና የክርስቲያን ህብረት ነው፣ አንድነታችን ነው። አብስትራክት አይደለም ሲል ቅድም በጣም ገረመኝ እንዴ። ምክንያቱም ዮሐንስ ራሱ በአንደኛ ዮሐንስ መልእክቱ ያየነውን የሰማነውን የዳሰስነውን ይህን የህይወት ቃል እንነግራችኋለን፣ ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው አለ። የጠራን ወደዚህ ህብረት ነው አለ። እናንተም ደግሞ ከኛ ጋር ህብረት ይኖራችሁ ዘንድ ነው። ይሄ የታየ የታዳሰሰ የተጨበጠ ህብረት ነው። በአይኖች የታየ ህብረት ነው። ይሄ የህይወት ቃል የሆነው ወደዚህ ህብረት ስንመጣ ነው ህይወት ራሱ ያለው። ህይወት ፍሎ የሚያደርገው ራሱ በዚህ ህብረት ውስጥ ነው። በክርስቶስ ኢየሱስ የእርሱ አካል በመሆን ነው ህይወት የሚፈሰው ከክርስቶስ። በህብረት ውስጥ ነው ያለው ሁሉ ነገር ሰርክል የሚያደርገው። የእግዚአብሔር ቃል መልእክቱ ይሄ ነው። በቃ ህብረት ህብረት ህብረት። እምነት ኦኬ ጥሩ፣ እምነት በጣም ጥሩ ነው። ወደዚህ ህብረት የምንመጣበት ነው። ግን እምነት ተስፋ በጣም ጥሩ ነው። ይሄንን ህብረት ጸንቶ የሚኖርበትን የምናይበት ነው፣ ሌላ አይደለም። ግን ዋናው ምንድነው? ፍቅር ነው። ከሁሉ የሚበልጠው ግን ፍቅር ነው አለ። ለምን? አስሮ የሚይዘው ማሰሪያው ድሩ ይሄ ነው። ድር ቢያብር አንበሳ ያስር ነው አይደል? ፍቅር ቢያብር ቤተክርስቲያንን ይይዝ ነው። የሚያስራት ፍቅር ነው። መዝሙር 133 ላይ እነሆ ወንድሞች በአንድነት ቢቀመጡ እንዴት መልካም ነው፣ እንዴትስ ያማረ ነው አለ። መልካም እና ያማረ ነገር ማየት እንፈልጋለን። ያለው እዚህ ነው፣ እዚህ አንድነት ውስጥ ነው። በአንድነት መቀመጥ ውስጥ ነው። በመናከስ አይደለም፣ በመባላት አይደለም፣ በመለያየት አይደለም። እርሱ በእግዚአብሔር ዘንድ የተጠላ ነው። ይሄ ከእንትን የስጋ ስራዎች ከሚባሉት ውስጥ አብዛኞች ካያችኋቸው የዚህ ህብረት ስጋት የሆኑ ነገሮች ናቸው። የዚህ አንድነት ፍሬት የሆኑ ነገሮች ናቸው የስጋ ስራ ተብለው የተገለጡት። ክርክር የህብረት ስጋት ነው። ቅንዓት የህብረት ስጋት ነው። ቁጣ የህብረት ስጋት ነው። መለያየት የህብረት ስጋት ነው። ሟርትም እንደዛው። እነዚህ የስጋ ስራዎች የተባሉት አብዛኞቹ 60% የሚሆነውን የሚይዙት ለህብረት ስጋት የሆኑ ነገሮች ናቸው። ለዩኒቲ ለቤተ ክርስቲያን ዩኒቲ ስጋት የሆኑ ነገሮች ናቸው። የስጋ ስራ እንደነዚህ ያሉትን የሚያደርግ
የእግዚአብሔርን መንግስት አይወርስም የተባሉት። በቃ ዘ ሴንተር ኦፍ ግራቪቲ ያለው የመዳናችን ዘ ሴንተር ኦፍ ግራቪቲ እንኳን ክርስቶስ ነው አይደል? ክርስቶስ ምንድን ነው ያደረገው? ኤፌሶን ምዕራፍ 1 እኮ ኤፌሶን ሙሉ መልእክቱ ይናገራል። ከሁለት ሰው አንድን አዲስ ሰው ይፈጥር ዘንድ አይሁድ እና አህዛብ ከሆኑት አንድን ሲል ዩናይትድ የሆነ ነው። ኮሌክትድ የሆነን ነው የሚለው። ለዛ ህብረት ነው የክርስቶስ ራስነት፣ የክርስቶስ አንድነት። ግን በዚህ አካል ውስጥ ብዙ አካል አሉ። በዚህ አንድነት ውስጥ ብዙ አካሎች አሉ። በአንድ አካል ብዙ ብልቶች እንዳሉ የብልቶች ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች የሆነን እኛ በክርስቶስ አንድ አካል ነን ነው የሚለው ጳውሎስ የሮሜ መልእክት ሲናገር። የእግዚአብሔር ቃል የሚጠብቀው በቃ የሆነ ፕሮቴክት የሚያደርገው የሚጠነቀቅለት ስታዩት ይህንን አንድነት ነው። ጌታ ኢየሱስ የመጨረሻ አደራው ይሄ ነው። በቃ ሰው ሊሞት ሲል የሚሰጥ አደራ እኮ በጣም በጥንቃቄ እንትን ይባላል አይደል? በጣም በጥንቃቄ ልጅ ከሆነ ያደራ ልጅ ነው እየተባለ ልዩ እንትን ይደረግለታል። ልዩ እንክብካቤ ይደረግለታል። ያደራ ልጅ የሚባለው እኔ አውቃለሁ፣ በዙሪያዬ ስለነበሩ ማለት ነው። እንዴት እንክብካቤ በቃ ከኛ የተለየ በቤተሰባችን ውስጥ ከኛ የተለየ ትኩረት የሚደረግላቸው ያደራ ልጆች የሚባሉት ነበሩ። ሌሎቻችን በቃ እንደፈለግን ለምን የፈለገውን እንረሳለን። የሆነ ነገር እንትን ሲባል አረ ያደራ ልጅ እነሱ ናቸው ቶሎ ወደ አእምሮ የሚመጡት። የጌታ የኢየሱስ የመጨረሻው አደራ ከመሞቱ በፊት ሐሙስ ዕለት የሰጠው አደራ እርስ በርሳችሁ ፍቅር ቢኖራችሁ ሰዎች ደቀ መዛሙርቴ እንደሆናችሁ በዚህ ያውቃሉ ነው። መታወቂያችን ነው፣ አይዲያችን ነው። አሁን ኢትዮጵያ ውስጥ አይ ቲንክ ፋይዳ የሚባል አይዲ እንትን መጥቷል፣ አይዲ መጥቷል። እሱን ምዝዝ ካደረገ ሰው እርግጥ የሆነ በቃ በፌደራል ደረጃ የሚታወቅበት መገለጫው ነው። በቃ በእርግጠኝነት እሱ ነው ማለት ይቻላል። የኛ ፋይዳ አይዲያችን መታወቂያችን የፌደራል መታወቂያችን ፍቅር ነው። እርሱ የክርስቶስ ነው ተብሎ እርግጠኝነት መናገር የሚቻልበት ዶክትሪናል ኖሌጅ አይደለም። እንደዚህ እንትን ቢኖራችሁ የስነ መለኮት ዕውቀት ቢኖራችሁ ሰዎች ደቀ መዛሙርቴ እንደሆናችሁ በዚህ ያውቃሉ አላለም። የመጨረሻ የክርስቶስ ጸሎትም ህብረት ነው። በአብ በወልድ በመንፈስ ቅዱስ ያለው ህብረት ለኛ እንዲሆን የጳውሎስ የመጨረሻ ደብዳቤዎች አደራ እያለ የሚናገራቸው ህብረትን ነው። አግናጢዮስን እንኳን የሱን ኤፌሶን መልእክትና የሮሜ መልእክቱን ካያችሁት ለሞት እየተወሰደ ወደ ሮም ሊታረድ እየተወሰደ ሊገደል እየተወሰደ ጭንቀቱ ኧረ አድኑኝ አልነበረም። እኔ ብሆን እያልኩ ነበር ማነባቸው እውነት እነሱን መልእክቶች አረ የሆነ ነገር አድርጉ ቤተክርስቲያን እያልኩ ነው የምጽፈው። እኔ ብሆን ልሞት እኮ ነው ዝም አላ ታዩናል ማለት ነው። ደሆል የእስራኤልን ታሪክ ብናይ ለምሳሌ ሙሉን የእስራኤልን ታሪክ ብናየው it is the story of God's relationship with Israel የህብረት ታሪክ ነው። ኮቨናንታል ሪሌሽንሽፕ ኮቨናንታል ዩኒቲ ነው። ቃል ኪዳናዊ ህብረት ነው። በቃል ኪዳን ላይ የተመሰረተ ህብረት ነው። ያንን ነው ሆል ኦልድ ቴስታመንት የሚተርከው። ኤደን ጋርደን ላይ ያለውን ያዳም የምናየው እሱን ነው። አዲስ ኪዳን ላይም በክርስቶስ የአዲሱ ቃል ኪዳን ከሰው ልጆች ጋር እግዚአብሔር ያደረገውን አሁንም ቃል ኪዳናዊ ህብረት በብዙ መልኩ የሚገለጥ እና ከሆነ አሁን
አለፍ አድርገህ የመጽሐፍ ቅዱስን ክፍሎች ስትናገር ለካ ኢንታየር ክሬሽን ኢንታየር ዩኒቨርስ የሚጫወተው ይሄ ዜማ ራሱ ኖታው እንደ ኖቴሽኑ ያ ኖቴሽኑ ህብረት ነው። በቃ ያ ሃርመኒው በሃርመኒ የሚዘመረው ኳየሩ የሚዘምረው መጽሐፍ ቅዱስ በሙሉ በየስፍራው የሚናገረው ነገር ይህንን ዜማ ነው፣ ይህንን ህብረት ነው። እያንዳንዱ የመጽሐፍ ቅዱስ ወንጌላትን ከኑ እንዳነሳው፣ ፊልጵስዩስን እንዳነሳው፣ ሐዋርያት ሥራ ሁሉም ክፍሎች ስናነብ ዩኒፋይድ የሆነው የመጽሐፍ ቅዱስ ቲም ቁልጭ ብሎ ይታያል ማለት ነው። ስለዚህ ኮንፊውዝ በሚያደርግ በር መግባት የለብንም። ወደ መጽሐፍ ቅዱስ ስንገባ ዋት ኢዝ ዲፐስት ሌቭል እና ቢግ ፒክቸር ይህም ብልሻል። ቢግ ፒክቸሩ ምንድን ነው? ቢግ ፒክቸሩን ስናየው ነው ሆል አይዲያዎች እንደ ትሪቡታሪ ሁነው ገባር ሁነው ወደ ትልቁ ወንዝ ወደ ሃይዌው እንደ ኤግዚት ነገር ናቸው። ልክ ሃይዌይ ላይ ወደ ሃይዌው ላይ የሚያስገቡ ከሃይዌውም ወጣችሁ ደግሞ ወደ ሰፈር እንድትገቡ ትልልቅ መንገዶች ላይ ኤግዚቶች አሉ፣ ኢንትራንሶች አሉ፣ ኤግዚቶች አሉ። እና ያንን ትክክለኛውን ትልቁን ቢግ አይዲያውን ቢግ ፒክቸሩን ግራንድ ስቶሪውን መረዳት ስንችል ነው ሁሉም ነገር ሚኒንግፉል የሚሆነው። ይሄ በጣም ወንደርፉል ነገር ነው። በጣም ተባረኩ። ከዚህ በላይ ከቀጠል ቢያንስ በታማኝነት እስካሁን አብረውን የነበሩ ሰዎችንም ልናሰለች እንችላለን ብዬ እፈራለሁ። በጣም የሚገርም ሀሳብ ነው። ኢንተርቴን ያደረግነው ካሰብኩት በላይ ነው። አይ ቲንክ ነገም እከፍታለሁ። በዚህ ሰዓት በዛሬ ሰዓት ነገም እከፍትና ቀጣዩን ፓርት ደግሞ ኦዲዮውን ሰምተን ልክ እንደዚሁ እንቀጥልበታለን እና ኢምፕሮቫይዝ እናደርገዋለን ፎር አወር ጉድ ፎር ዘ ሴክ ኦፍ ፎር ዘ ቤተርመንት ኦፍ አወር ላይፍ ኢን ክራይስት ኢን ቸርች ነው የምንሰማው፣ የምንማረው፣ ሪፍሌክት የምናደርገው። በጣም ጥሩ ጊዜን ያሳለፍነው። ተባረኩ። ሁላችሁም የምጨምሩት ነገር ካለ ለሁላችሁም አንዳንድ ደቂቃ ሰጣችኋለሁ። ዴቭ፣ አስሜ ከኑ የምጨምረው ነገር ካለ ሀሳብም ካላችሁ፣ ከዛ ውጭ አንድ መዝሙር ሰምተን ጸለይን